ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበላላችሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ትናንትና አብርሃም በሄርሜላ ፍቅር እንዲያዙሮት መውደቁን አይተናል። ዛሬ ደግሞ ያው ሆስፒታል ያለው ሆስፒታል ላይ ብዙ ይቅርታዎች ብዙ ለቅሶች እያየን ያለ ነው እና አቤልም ፊቱን እንደምታዩት በማልቀስ ፊቱ ቀልቷል ማለት ነው። ለዚህ ሁሉ ተጠያቂ እኔ ነኝ እያለ ነው። መጀመሪያም እኛም ብለን ነበረ አቤል እያደረክ ያለው ነገር ትክክል አይደለም፣ ስለዚህ ከምታደርጋቸው ነገሮች ብትቆጠብ ይሻላል ብለን ነግረነው ነበረ። አቤል እያለ ያለው ግን ያንተ መገፋት ያንተ አለመከበር በጣም ስላሳሰበኝና ስላልበሳጨኝ ላንተ ጥሩ ይሆናል ያልኩትን ነገር ነው ያደረኩት ብሎታል ማለት ነው። በነገራችን ላይ አንዳንድ ሰዎች እንደው የሚጠቅምና የሚጎዳውን ነገር እንኳን ሳያውቁ ለሰዎች ለማድረግ የሚጥሩበት መንገድ ትክክል አይደለም። አቤል ወንድም እንደ ወንድም የሚያየውን ጓደኛውን ማለት ነው ትዳሩን በመበተን ነው ለወንድሙ ደስታውን የሚያሳየው። ምን አይነት ነው? ምን አይነት ሰው እንዴት ቢያስበው ነው? በጣም የገረመኝ ደግሞ ሌላ ማለት ሆስፒታል እንኳን ሆኖ አብርሃም ዛሬም እንደምታፈቅረውና እንደምትወደው እየነገረችው ነው። ምን አይነት ለስሜቷ በቀል የራሷን ስሜት እንጂ የልጁን ሁኔታ እንኳን ከግንዛቤ ማስገባት የማትችል ልጅ እንደሆነች አየዋት ማለት ነው። እቺኔ ታዲያ አሁን ሚስት የምትሆነው ልጁ ያለበት ሁኔታ እንኳን ከባድ ሁኔታ እንደሆነ እያየች በዚህን ሰዓት ላይ እንደዚህ ያለ የጣለውን ድምፅ ደግማ እያሰማችው፣ ይሄ በጣም ራስ ወዳድነትን ነው የሚያሳየው። በጣም ራስ ወዳድ ናት። በቃ በዚህ ሰዓት ላይ እንደዚህ ያለ ጉዳይ መነሳት የለበትም። በቃ እና የሚያሳዝን ነገር እያየን ነው ቤተሰቦቼ። ትላንትና ሁላችሁም እንግዲህ በተሰራው ቪዲዮ በጣም እንዳዘናችሁ በስፔሻሊ በአቤልና በብሩክ በጣም እንዳዘናችሁ እሷንም ደግሞ ከዳተኛ ብላችሁ እንዳስቀመጣችኋት አይቻለሁ። ዛሬ ደግሞ እስቲ ምን ይፈጠራል? ሆስፒታል አካባቢ ላይ የተፈጠሩትን ነገሮች፣ ሌላ ግብግቦችም ተፈጥረዋል። ይቅርታም የታከለበት ነገር አለ። እሱን እናያለን። ወደ ቪዲዮ እንሂድ። ሀሳብ አስተያየት ስጡበት እናንተም እስቲ። ማፈቅር ካሁን ቢሆን ማለት ነው የማልደብቀው ነገር ነው አይደል? አንዴ ሰምተዋል እቃ ፈለቀ ምንም። አብርሃምም ይህንን ድምፅ ሲሰማ እንግዲህ እሺ ብሏል። ፍቅሯን ተቀበለ እንዴ? የተቀበለ ይመስለኛል። እንደምታፈቅረው ደግማ ስትነግረው እሺን ያላት ምን ማለት ነው? ፍቅሯን ተቀብሏል ማለት ነው? ግራ የገባ ነገር ነው። አስቤ ያመጣሁት ነገር አይደለም ይሄ። እሺ አብርሽ አያችኋል? እሺ እሺ አብርሽ ስትለው እሺ ምን ማለት ነው? ኧረ ጉድ ነው ጎበዝ። እኔ አንተ ተደሰታለህ ብዬ ነው አብርሽ። እኔ እንደዚህ ነው ያዘጋጀሁት። ሰው ትዳሩን በትኖ እንዴት ይደሰታል ብለህ ታስባለህ? አሁን ያንተን ትዳር ሰው በትኖ ትደሰታለህ ብዬ ነው እንደዚህ የበታተንኩት ምናምን ብሎ ቢነግር እንደው ልትደሰት ትችላለህ? ምን አይነት አስተሳሰብ ነው እንዴ? ልጁ እኮ ትላንት ወልዶ የልጁን ፍቅር እንኳን ያልጠገበን ሰውዬ ትዳሩን ብትንትን እናደርጋችሁ ካሁን በኋላ ልጁን የማየት ቻንስም ዜሮ ነው። ይሄ በነገራችን ላይ በሕግም ያስጠይቃል። በትዳር ላይ ሌላ ትዳር ማለት ነው። ስለዚህ በሕግም ያስጠይቃል። አብርሃምን ራሱ ያስጠይቀዋል። እናንተን እንዳያስጠይቃችሁ ይችላል። በጣም ይቅርታ ለአንተ ይሄን ነገር አይገባም። ምን ነው ይሄ ይገባሃል ስትለው አልነበር እንዴ? አይገባህም ምናምን ትላለህ እንዴ? ትላንትና የሚገባ ይሄ ነው ያኛው አይገባህም ብለህ እንቧ ከረዩ ስትለኝ ነበርኩ አንተ አይደለህም? አሁን ደግሞ ይሄ አይገባህም ምናምን ነገር ለምን መጀመሪያ ማሰብ አቃተህ? መጀመሪያ ይህን ነገር አታስበው እንደሚመጣ አታስብ። ካለህበት አንጻር ወይ ደግሞ ከመገፋት ይሄን ነገር ስለማይገባ ነው። ሩታ ግን በጣም እውነት በጣም ቻይ ነሽ። ቻይ እውነት አቻዩ ማለት ነው። እውነት የዚህን ሁሉ አፍ እየቻልሽ ነው የምትኖሪው። እውነት እነ አቤል እነ ብሩክ እነ ኪያ ምናምን እነ እዩ ምናምን እዚህ ውስጥ ካሉት ጓደኞቹ በሙሉ ቡቻ ብቻ ነው በጣም ሲከራከር ነበር። እንዴት እንደዚህ ይደረጋል ምናምን ብሎ ማለት እንዴት እንደዚህ ይደረጋል ብሎ ሲከራከር የነበረው እሱ ነው። በቃ ትክክለኛ ጓደኛ ማለት እሱ ነው። በቃ
የኔ ስራ ነው ይሄ ሁሉ ነገር። እሺ እኔ ጥፋተኛ ሉክ ቀራበለበት ትንሽ ተጋብለበት ምነው ፍቅርሽን መግለጽሽን አንዴ ሰምተዋል። ስለዚህ ደጋግሜ መናገር አይቀርም እያልሽ ደጋግመሽ እየነገርሽው እኔን ጥፋተኛ ምናምን ትያለሽ እንዴ? እሺ ወይ ደግፍ በል ይደክምሃል አብርሽ በእግዚአብሔር። እሺ ተረጋግተሃል አሁን? እሺ ምን እናንጣ ወይ ትልቅ ሆስፒታል ሄዳ ካልሆነ እንደው ማለት ነው አብርሃም እንደሚፈልግ እኔ የተረዳሁት ማለት ነው። አብርሃም ይፈልጋል፣ በቃ እንደሚፈልግ የተረዳሁት በዚህ ሰዓት ላይ እንኳን ሆና ልጅቷ እንደዚህ ስታሻሸው ምን ስትል ምናምን በቃ ካጠገቤ ራቂ እንኳን አይላትም። ስለዚህ የሱን ፍላጎት ነው የተናገረችው እሷ። በቃ ይፈልጋታል። አዎ በጣም ነው የሚፈልጋት። እውነት እንዴ የማይፈልግ ሰው እንደዚህ ያለ ስተት ሰርታ እንኳን በቃ ወዲያ ወዲህ ስታገላብጠው ነው ወይስ ወደ ራሱ አልተመለሰም ይሄ ልጅ? ምን ላድርግልሽ? ምንድን ነው የምትፈልገው? ንገረኝ። ያቤላ ምንድን ነው እያደረጋችሁ ያላችሁት? ለምን ችግር ነው ያለው ነገር? ያንተ ለምን ችግር ነው? ሸበታለች ብቻ አብርሽ ለልጁ እኮ ፋታ እንኳን መስጠት አልቻሉም። እውነት ልጁን ገላችሁ ልትገላገሉ ነው እንዴ? እሺ እኔ አረባ ተነሽለት። ይቅር በለኝ እሺ። አብርሽ አስከፋውክ? በጣም ይቅርታ እሺ። ካሁን በኋላ አላስከፋህም። እግዚአብሔርን አንተ የምትፈልገውን ነገር ብቻ ነው ማደርግልክ። በእግዚአብሔር አሁን ብቻ ነቃ በልልኝ። እንደ ድሮ ሳቅልኝ በእግዚአብሔር። ኧረ እባክሽ እንደ ድሮ ይሳቅልሽ እና ከድሮ በላይማ ሊስቅልሽ ነው አሁንማ። ምክንያቱም አንቺም ታፈቅሪዋለሽ እሱም ያፈቅርሻል። በቃ እሺ ብሎሻል እኮ። ከዚህ በላይ ምን የምትፈልጊው ነገር አለ? እኔ ለዚህ ነገር ያውቃውካ በጣም ይቅርታ። እንደዚህ ሆናለክ ብዬ አላሰብኩም። ምን ላድርግልክ አብርሽ? ምንም አልፈልግም። በቃ አሁን አታጨናንቁኝ በእግዚአብሔር። በቃ ደህና ነኝ እኔ። ምን ሆናችሁ ነው? እኔ ደህና ነኝ በቃ። እሺ ከዚህ በፊት እንደዚህ አደርግማ እኔ ያልጫነኩክ እኔ ልጫነቅልክ። ይቅርታ በጣም የአንቺ ፍቅር ነው እንደዚህ ያደረገው። ከዚህም ፊትማ እንደዚህ ሆኖ አያውቅም ነበረ። በሩታ ፍቅር ነበረ። አሁን ለሁለተኛ ጊዜ ደግሞ በአንቺ ፍቅር እንደዚህ ሆኗል ልጁ። እንግዲህ ምን ይፈጠር? በጣም ነው የሚያሳፍሩት። ግን እውነት እንዲህ ያለ ጓደኛ ከሚኖረኝ እንደው ጥንግር ብሎ ይቅርሽ። ጥንግር ብሎ ማለት ነው። ብቸኝነት ዓለም አይደል እንዴ? አብርሽ አስከፋውክ? አላስከፋሽውም። ፍላጎቱን የነገርሽው። ስለዚህ ደስተኛ ነው። ለምንድን ነው እንዲህ? እሱ እኮ ማመን አቅቶት ነው። ከአንቺ እስኪመጣ እየጠበቀ ነበረ ማለት ነው። በቃ አስደበርኩክ፣ አሳመምኩክ አብርሽ። እሺ ለኔ ይሁን። እሺ ለኔ አድርገው በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እሺ እኔ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠር በእኔ አጠገብ ነኝ። ኧረ እባክህ ችግር ፈጣሪው አንተ አይደለህ እንዴ? ችግር ሲፈጠር እኔ አጠገብ ነኝ ይላል እንዴ? ችግር ፈጣሪው ሁል ጊዜ ችግር የምትፈጥረው አንተ ነህ። አንዴ ከሱ ጋር አንዴ ከሩታ ጋር እየሆንክ ማለት ነው። እነሱ ቤት ችግር የሆንከው አንተ ነህ። ይህንን ችግር ግን ማንም ያየለ የለም። ገብቷል? ይህን ነገር ሁላ ለእንደዚህ አይነት ነገር የተነሳሰው ሁላ ቢያንስ ካለህበት ነገር ትወጣለህ ብዬ ነው። እንዴት ካለበት ነገር ትወጣለህ ማለት ምን ማለት ነው? ትዳርን ብትበትን ከልጅ ጋር ተለያይ ምናምን፣ ይሄ ነው አሁን እሱን የሚያስደስተው? እንደው የፈለገ እዛ ሊበደል ይችላል። ከሩታ ጋር የፈለገ ነገር ሊሆን ይችላል። ይሄ መገፋትህን እንደዚህ መሆንን ምናምን አይዞህ ኧረ እባክህ እያለቀስክ ነው። እርግጥ ነው ጥሩ ነገር አልሰራሁም፣ ግን ደግሞ ይሄን ነው የምንለው እኛ። አየህ ጥሩ ነገር አለመስራትህን ማወቅ ራሱ አንድ ነገር ነው። እውነት ቢያንስ ከዚህ በኋላ አቤላ እንግዲህ ሽንኩርት ይሁን ቃሪያ የተቀባው በቃ እየተንሰቀሰቀላችሁ ነው። የሆነ ህይወቱ አልጠፋም ወይ የሆነ ነገር አደረገ። አቤት በዚህ መንገድ ነው ዲያብራ የምታስደስተው አንተ። ተመልከቱ፣ ይሄ ነው ጓደኛ ማለት። በዚህ እንደዚህ አይደለም ጓደኛ ለማስደሰት የሚደረገው። አንተ የሱን ችግር በመቅረፍ ነው ጓደኛ ማስደሰት የምትችለው። የሱ የተበላሹ መስመሮችን በማስተካከል ለምሳሌ ከሩታ ጋር ያለው ነገር ጥሩ አይደለም አይደለ? እሱን ነገር እንደምንም ብሎ ሩታን አሳምኖ አብርሃምንም ተቆጥቶ ነገሮቹ እንዲስተካከል ማድረግ ነው። እነሱ ከመጀመሪያው ሴራቸው ሄርሜላን ያመጡበት መንገድ ሲጀመር አስበውበት ስለሆነ ወንድሜ
እንደዚህ እንዲሆን ነው ፈልገው መጀመሪያ ማለት ነው። እንደዚህ እንዲሆን ነው ፈልገው ማስደሰት ሞክረሃል። አብርሃም ስታስደስተው ሲከፋ የት ነበር? አሁን ነው እንደዚህ የሚለው እሱ ስላደረሰ ታሙ እንደዚህ እንዲሆን የፈለጋችሁ ሲጀመር አንተ በጣም የሚገርማችሁ ነገር ቡቻ እንግዲህ በጣም እውነት በፊትም ሲከራከርላቸው ነበረ። እውነት ለመናገር ማለት ነው ሁል ጊዜ ማለት ነው እና አብርሃም ቤት በቃ ገብቶ ቡቻ ለምን እንደዚህ ይደረጋል? አቤልና ብሩክን ከዚህም ፊትም በሽጉጥ ሁሉ አስፈራርቷቸዋል። ታስታውሳላችሁ? ባደረጉት ነገር በቃ ብቻውን ስለሆነ ብቻ ነው እሱ መንጠራ የታመመ ልጅ አለ እዚህ ጋር ሁሉም ልክ ነበር ማሳየት ልጁን እያጨናነቃችሁት ነው። በእግዚአብሔር ነው ወደዚህ ቀና ያለስያብሽ አንዴ ያቀረ አንገላታችሁ እኮ ሰላም እንኳን ልትሰጠው አልቻለችም። እውነት አንገላታችሁ። ምን አለ እንኳን ቢያርፍበት። እኔ እሺ ሞቀክ እኔ እኮ ነገር ይፈጥራል ብዬ አይደለም። አዳምጠኝ በደንብ አንዴ። ምን ያዳምጥሻል? አሁን ምን እንዲፈጠር ፈልገሽ ነው? እየሰማኸኝ ነው? በጣም እያየኸኝ ነው ሁላችንም። አብሽ ይሄ ነገር ይፈጥራል። ይሄ ስንት ነው? እያየኸኝ ነው? በጣም ወድጄዋለሁ። ይምር ይሄን ያልከብዳል ብዬ አላሰብኩም። አብሽ ያንቺ ፍቅር በጣም ሚዛን ስለደፋ ነው። ለዚህ ነው ልጁም ድፍት ያለው ማለት ነው። እንደ ድሮ አስቅሃለሁ፣ ቢያንስ ቃል ገባላለሁ በእግዚአብሔር እንደ ድሮ አስደስትሃለሁ። እንደ ድሮ በቃ አላቅም ምን ማድረግ እንዳለብኝ፣ ግን እንደዚህ ሆነ ሳይ በጣም ነው የሚጨንቀኝ። እግዚአብሔርን በጣም ሰላምክ ነው የምፈልገው፣ ደስታ ነው የምፈልገው። እሺ ራስን ጠብቅልኛ። እሺ ኧረ ሩታ ይህንን ስታይ እንደው የሚሰማት ስሜት እውነት በጣም ያሳዝናል። የምሬን ነው የምላችሁ እውነት። በዛ ላይ መጫት ቤት ሆና እውነት የልጇ አባት በዚህ ልክ ሲልከሰከስ ሲያስጠላ ነቃ ለማለት ሞክር እና የሚያስፈልግህን ነገር ንገረን። እየሰማኸኝ ነው? እሺ ለምን መልስ አትሰጠኝም? እሺ ብቻ ነው እያልከኝ ያለው እኮ። አዝሏት እንዲሄድ ነው የፈለገችው። በቃ አዝሏት እንዲሄድ ማለት ነው። ከዚህ በላይ እሺ አላት። ምንድን ነው የምትፈልገው? እኛም አቤልም ብሩክም ማንም ክፉ ነገር ላንተ አስበው አይደለም። ኧረ እባክሽ አይደለም። ስለዚህ ምን አስበው ነው? ለሱ ጥሩ ነገር አስበው ነው? ያንተ ይለያል። እውነት ያንተ ደስታ ሁሉ ነው የሚፈልገው። እሺ ሲጀመር ሩታ ተስፋ ቆርጣለች። ዛሬ ከእህቷ ጋርም ቀርባ ነበረ። በጣም ተስፋ እንደቆረጠችና ወደኋላ እንደማትመለስ ተናግራለች። ይመች። እንደ ድሮ ስስቅ ነው ማየት ፈልገው። ጤናክን መለስ አድርግልኝና ጠንከር በል። እንደው በጣም ነው በጣም ነው ማከብርክ፣ በጣም ነው ማፈቅርክ። አሁን ላይ ቢሆን ማለት ነው የማልደብቀው ነገር ነው አይደል? አንዴ ሰምተዋል እቃ መለክ ምን ነው ስማው በደንብ አባት። ይሄንን በቃ ይሄንን ጆሮ ላይ ያቃጨለ አስቤ ያመጣሁት ነገር አይደለም ይሄ። እሺ አብሽ እሺ ይላል። በቃ እሱ እሺ ተቀብሏል። አብርሽ መውቀስም ካለበት እኔ መውቀስ ተለጠፈባት። አንተ የቅርብ ጓደኛ ነህ፣ ሁሉ ነገር ሊፈጠር ይችላል እና ስለዚህ በጣም ይቅርታ ነው። እኔ አንተን በድያለሁ፣ በጣም አስከፍቻለሁ። በእግዚአብሔር ተነስ። ምንም አላስከፋኝም። በእናትህ ለአንተ ኧረ አላስከፋውም። ልጁ ተመችቶታል። በእናትህ ለምንድን ነው እንትን የምትለው? በቃ ተመችቶታል ልጁ። እውነት ማሰብ ነው ይሄንን ነገር ላደርግ ይችላል እና በጣም በቃ ተነስ በእግዚአብሔር። ማንም እንደገፋክ ማንም እንትን እንዳለክ ማንም እንደሰደበ ምናምን አይደለም። ቡቻን ተመልከቱት። በጣም ተናዷል። እውነት እሷ እያንዳንዱ ነገር የምትናገረው ነገር በአሽሙር ሩታ ነው እየተናገረች ያለችው፣ እየገፋች እየሰደበች ምናምን። እኔ እንደዛ አልሰድብም፣ ሩታ ትሰድባለች፣ እኔ አልሰድብም፣ ሩታ ትገፋለች፣ እኔ አልገፋም፣ እንደዛ ምናምን። ኧረ ምን አይነቷ ነች በእናታቸው። እኔ ሁሌም ከጎንክ ነኝ። እሺ ቡቻን ተመልከቱት። እውነት አይኑን ፍጥጥ አድርጎ ማለት አይደለም። ከውስጤ ነው ነገር የምነግርህ። መነሳት አቅቶታል። እንግዲህ በድጋፍ ነው የሚነሳው። እውነት ገና ነው በእናታቸው። አያብርሽ ያንተ መጨረሻ ይሁን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝዝት ይወደላችሁ። ቻው